ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁን ቆዩ። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። የብልጽግና አገዛዝ በኦሮሚያ ክልል ወለጋ ቀጠና በርካታ ሰላማዊ ሰዎችን መግደሉ ተሰማ። አገዛዙ የፋኖ ኃይሎችና የኦሮሞ ነጻነት ጦር ጋር በከፈተው ውጊያ ከፍተኛ ጉዳት ማስተናገዱን ተከትሎ ነው ሰላማዊ ሰዎች ላይ ግድያ ፈጸሙ የተሰማ ሲሆን በቀጠናው 3 አብያተ ክርስቲያናት ውድመት ደርሶባቸዋል። በርካቶች የአማራና የትግራይ ተወላጆችን በአገዛዙ ጦር ተገድለዋል ሲሉ ነዋሪዎች ተናግረዋል። በዝርዝር የምናየው ቀዳሚ ጉዳይ ነው። ኦባሳንጆ በድንገት ወደ መቀለ ማቅናታቸው ሰምቷል። ከፕሪቶሪያ ስምምነት አደራዳሪዎች አንዱ የሆኑት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ትላንት ሰኞ በትግራይ ድንገተኛ ጉብኝት ማድረጋቸውን የክልሉ ባለስልጣናት ተናግረዋል። ዶክተር ደብረጽዮን ገብረ ሚካኤል ጋር ተገናኝተው ያነሷቸውን ነጥቦችና የተቀመጡ ቅድመ ሁኔታዎችን በዝርዝር እናያለን። የግብጽ የውጭ ጉዳይ ሚኒስትር ባርላ አብዱላቲ ከዓለም አቀፍ ሕግ ውጭ በኃይል የባህር በር ለማግኘት የሚደረጉ ጥረቶች መቆም እንዳለባቸው ለአሜሪካ ፕሬዝዳንት የአረብና የአፍሪካ ጉዳዮች አማካሪ ተናግረዋል። ሁለቱ ሚኒስትሮች በጉዳዮቹ ላይ መወያየታቸው የተሰማው በትላንትናው ዕለት ነው። በዝርዝር እናየዋለን። አሜሪካ ስለ ኢራን አብዮታዊ ዘብ አዛዦች መረጃ ለሚሰጣት $10 ሚሊዮን ሽልማት ስታቀርብ ኢራን ለአሜሪካ ኢኮኖሚያዊ ማዕቀብ ሙሉ በሙሉ ዝግጁ ሆኛለሁ ብላለች። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። የብልጽግና አገዛዝ በኦሮሚያ ክልል ወለጋ ቀጠና በርካታ ሰላማዊ ሰዎችን ገድሏል። አገዛዙ የፋኖ ኃይሎችና የኦሮሞ ነጻነት ጦር ጋር በከፈተው ውጊያ ከፍተኛ ጉዳት ማስተናገዱ ተከትሎ ሰላማዊ ሰዎች ላይ ግድያ ፈጸሙ የተሰማ ሲሆን በቀጠናው 3 አብያተ ክርስቲያናት ውድመት ደርሶባቸዋል። በርካታ የአማራና የትግራይ ተወላጆችን በአገዛዙ ጦር ተገድለዋል ሲሉ ነዋሪዎች ተናግረዋል። በኦሮሚያ ክልል ምስራቅ ወለጋ ዞን ላለፉት 2 ሳምንታት በአገዛዙ ጦርና ፋኖ ኃይሎች እንዲሁም በአገዛዙ ጦርና በኦሮሞ ነጻነት ጦር መካከል በሚደረገው ውጊያ ተባብሶ መቀጠሉን የአካባቢ መረጃ ምንጮች ተናግረዋል። የብልጽግና አገዛዝ በውጊያው ከፍተኛ ወታደራዊ ጉዳት አስተናግደዋል ያሉት የመረጃ ምንጮቹ ጉዳቱን ተከትሎ የአገዛዝ ጦር ሰላማዊ ሰዎችን እየገደለና እያፈናቀለ ይገኛል ብለዋል። በተለይም በምስራቅ ወለጋና በሆሮ ጉዱሩ ወለጋ ዞኖች በሚገኙ አንገር ጉትን፣ ጊዳያና፣ አቢ ደንጎሮ፣ ኤቤንቱና የተለያዩ አካባቢዎች በርካታ ሰላማዊ የአማራና የትግራይ ተወላጆች በአገዛዝ ጦር ተገድለዋል ሲሉ የመረጃ ምንጮች ተናግረዋል። የብልጽግና አገዛዝ በቀጠናው ሰፊ ያሰማራው የክልሉ ገዳ ኮማንዶ ኤርፒሎና ጋቸና ሲርና ሚኒሻና አድማ ብተና በሰላማዊ ነዋሪዎች ላይ ከፍተኛ በደል መፈጸሙን የሚናገሩት ነዋሪዎች ይህ የክልሉ ኃይል ግድያና ዘርፊያ ሲፈጽም ያገዛዙ መከላከያ ተባባሪና ሽፋን ሰጪ ሆኗል ሲሉ ወቅሰዋል። ሁለተኛ ተጨምሮ መከላከያ ጭምር ነው የሚያደርገን ለነሱ ተጨምሮ ጀርባ ይሆነ መከላከያ ማብሮ ቤት እየለበለበ እየወጣ ነው ሲለበለበ እንግዲህ አስቆም ንጹሃን ቤት ሲያል አይደ ሪያይልም አይማታ ተንጹሃን ይበልጣል። ስንት ንጹሃን ዛሬ ወንድ በጭቃያትም ተራውቶ ሲሪስቲ የትም መውሊቅ ያለ እንደ ዛሬ እኛ ኢትዮጵያ አይደለም ኢትዮጵያ ያልተፈጠረ የሚታገለውን ጥላት ይታገላል እንጂ የንጹሃን ቤት ያልቃል። የብልጽግና አገዛዝ በምስራቅ ወለጋ ዞን አንገር ጉትን ጊዳና አያና ወረዳ የከፈተውን ተከታታይ ጥቃት ተከትሎም በርካቶች ከቀያቸው መፈናቀላቸውን ተናግረዋል። በተለይም አንዶር ዲቾም፣ ፈንዲቃ፣ ሻሾበር፣ መንደር 3 እና መንደር 22 እንዲሁም ሌሎች አካባቢዎች ከ100 የሚበልጡ የአማራ ተወላጆች ከ10 የሚበልጡ የትግራይ ተወላጆች የሆኑ ሰላማዊ ሰዎች በአገዛዙ ጦር ተገድለዋል ሲሉ የአካባቢ ነዋሪዎች ተናግረዋል። በአገዛዙ ጦር ከተገደሉት መካከል ህጻናት፣ ቀሳውስትና አዛውንቶች ይገኙበታል ያሉት የአካባቢ ነዋሪዎች በተጨማሪ መኖሪያ ቤቶች ተቃጥለዋል፣ የአርሶ አደሮች ሰብል ወድሟል፣ አብያተ ክርስቲያናትም ጥቃት ደርሶባቸዋል ነው ያሉትም። ከተገደሉት የቤተ ክርስቲያን አገልጋዮች መካከል በምስራቅ ወለጋ ዞን የአንዶዴ ስላሴ ቤተ ክርስቲያን ዋና አስተዳዳሪ ቆሞስ አባ ታደሰና ቄስ አዲስ አየለ ይገኙበታል ተብሏል። በትላንትናው ዕለት ነሐሴ 18 2018 ዓ.ም በዞኑ መንደር 3 እና መንደር 22 የሰላማዊ ነዋሪዎች ቤቶች በክልሉ ኃይል ሲቃጠሉ በአካባቢው ቅዱስ ጊዮርጊስ ቤተክርስቲያን ላይ ውድመት ተፈጽሟል ሲሉ የመረጃ ምንጮች ተናግረዋል። የኦሮሚያ ክልል ገዳ ኮማንዶ ጋቸራ ሲርና ሚኒሻና አድማ ብተና በሰላማዊ ሰዎች ላይ በደል በሚያደርስበት ወቅት በአካባቢው የነበረው የአገዛዙ መከላከያ ማዕከላዊ እዝ 101ኛ ኩር 33ኛ ክፍለ ጦር በዝምታ ይመለከት እንደነበር ነው የመረጃ ምንጮች አክለው የተናገሩት። የብልጽግና አገዛዝ በወለጋ ቀጠና የተለያዩ አካባቢዎች ሰላማዊ ሰዎች ላይ የሚፈጽመውን ግድያና ማፈናቀል እንዲያቆም የጠየቁ ነዋሪዎች የአገዛዙ ጦር ሐኪም ሀጎስ የተባሉ የሕክምና ባለሙያን ጨምሮ ለዓመታት የአካባቢው ማህበረሰብ በሙያቸው ሲያገለግሉ የቆዩትን ሁሉ በመግደል ይቅር የማይባል ወንጀል እየፈጸመ ስለሆነ ዓለም አቀፍ ተቋማት ጉዳዩን ትኩረት እንዲሰጡ ሲሉ ጠይቀዋል።
ኦባሳንጆ በድንገት ወደ መቀለ ማቅናታቸው ሰማ። ከፕሪቶሪያ ስምምነት አደራዳሪዎች አንዱ የሆኑት የቀድሞ የናይጄሪያ ፕሬዝዳንትና የአሁኑ የአፍሪካ ህብረት ልዩ መልእክተኛ ኦሉሴጉን ኦባሳንጆ ትላንት ሰኞ በትግራይ በድንገተኛ ጉብኝት ማድረጋቸውን ህወሓት የሚመራው የክልሉ አስተዳደር አስታውቋል። ህወሓት መሩ አስተዳደር ከፌዴራል መንግስት ጋር ውይይት ለመጀመር መሰረታዊና ቁልፍ ናቸው ያላቸውን ቅድመ ሁኔታዎችን በይፋ አስቀምጧል። ሰኞ ነሐሴ 18 2018 ዓ.ም የተደረገው የኦባሳንጆ ጉብኝት አስቀድሞ መደበኛ መርሃ ግብርና በቀጠሮ የተያዘ እንዳልነበረ በህዝባዊ ወያኔ ሓርነት ትግራይ ሊቀመንበር ዶክተር ደብረጽዮን ገብረሚካኤል ዛሬ ባወጡት መግለጫ ይፋ አድርገዋል። በቀድሞ የናይጄሪያ ፕሬዝዳንትና በዶክተር ደብረጽዮን ገብረሚካኤል የተደረገው ውይይት በህወሓትና ፌዴራል መንግስት መካከል የተፈጠረውን ውጥረት ማርገብ ላይ ያተኮረ ነበር ብሏል መግለጫው። የነ ዶክተር ደብረጽዮን ገብረሚካኤል አስተዳደር ዶክተር ደብረጽዮን ባለፈው ሰኔ ኦባሳንጆ ወደ መቀለ በተጓዙበት ወቅት በተደረገው ውይይት መሰረት ትርጉም ያለው ክትትልና ቁጥጥር ባለመደረጉ ደስተኛ እንዳልሆኑ ገልጸውላቸዋል ይላል። ሁኔታው ወደ ከፋ ውጥረት አምርቷል ብሏቸዋል ኦባሳንጆ የሚለው መግለጫው። ከዚህ ቀደም ከተደረገው የቀድሞ የናይጄሪያ ፕሬዝዳንት የትግራይ ክልል ጉብኝት በኋላ ነሐሴ ላይ የፌዴራልና የትግራይ ኃይሎች ሸረሪና በተባለው የሱዳን አዋሳኝ ስፍራ ግጭት ውስጥ ገብተው ነበር። በዚህ ወርም ትላንት ሰኞ ነሐሴ 18 ቀን ጨምሮ የተለያዩ ጊዜያት ተደጋጋሚ የድሮን ጥቃቶች ተፈጽመዋል። ዛሬ ሌሊቱንም በአጽቢው ወንበርታ አካባቢ ጥቃት ተፈጽሟል። የፌዴራሉ አገዛዝ ግጭቱንም ሆነ የድሮን ጥቃቶችን በተመለከተ እስካሁን በይፋ መልስ ባይሰጥም ውጊያውን ለመጀመር ዝግጁ ነኝ ማለቱ ግን ይታወሳል። የህወሓት አመራሮች በአገር ውስጥ ካሉ ታጣቂዎችና የውጭ አካላት ጋር ጸምዶ የተባለ ጥምረት እንደመሰረቱ የሚዘግበው ቢቢሲ ይህ ሁሉ ክስተት ታዲያ ሰላም ማምጣት የማይችል ሆኗል ይላል። በተለይም የህወሓት አመራሮች ባደረጓቸው ህዝባዊ ስብሰባዎች ላይ የብልጽግና አገዛዝ መንግስትን ለማስወገድ ያንጸባረቁት አቋም ውጥረቱን ያባባሰ ነው። የህወሓት የሚመራው የትግራይ ክልል አስተዳደር ዛሬ ባወጣው መግለጫ የፌዴራል መንግስት በመሰረታዊ ጉዳዮች ላይ ተጨባጭና እውነተኛ ማሻሻያዎችን አለማድረጉን በመጥቀስ ከሷል። ላለፉት 4 ዓመታት የታየው የማይፈጸሙ ቃል ኪዳኖች ያሉበት እንዲሁም መሬት ላይ ያለውን ሁኔታ ከመጥፎ ወደ ባሰ እየተለወጠ የሚሄድበት አካሄድ እንደገና ለመድገም ምንም አይነት ፖለቲካዊ ፍላጎት የለኝም ብሏል መግለጫው። ዶክተር ደብረጽዮን ከፌዴራል መንግስት ጋር ውይይት የሚጀመር ከሆነ መመለስ ስላለባቸው መሰረታዊና ቁልፍ ጉዳዮች ለኦባሳንጆ ገለጻ ማድረጋቸውም ተሰምቷል። ከቅድመ ሁኔታዎች መካከል የኢኮኖሚ ማዕቀብ እገዳ መነሳት እንዲሁም ወታደራዊ ከባን ማቆምና የተፈጠረውን ውጥረት ማርገብ የሚሉ ይገኙበታል። የትግራይ ሉዓላዊ ግዛት ወደ ነበረበት መመለስ፣ የተፈናቃዮችን ደህንነታቸውና ክብራቸው በተጠበቀ መንገድ መመለስ እንዲሁም የህወሓት ፖለቲካዊና ህጋዊ ማንነት መመለስ በቅድመ ሁኔታ ተቀምጠዋል። አስተዳደሩ ከፌዴራል መንግስቱ ጋር የሚደረግ ውይይት የጊዜ ገደብ የተቀመጠለት እንዲሁም ግፊት መፍጠር የሚችሉ ዋነኛ ዓለም አቀፍ አጋሮች የሚሳተፉበት መሆን አለበትም ይላል መግለጫው። ጨምሮም የቀድሞ ፕሬዝዳንት ኦሉሴጉን ኦባሳንጆ ከፌዴራል መንግስቱ ጋር ተወያይተው የሚቀጥሉት 1 እና 2 ሳምንታት መመለሳለሁ ብለዋል ይላል። ወደ መቀለ የተጓዘው የፕሪቶሪያ ስምምነት አደራዳሪ ኦባሳንጆ ስለ ትግራይ ክልል ጉብኝታቸው በይፋ አስተያየት አልሰጡም። ይሁን እንጂ ኦባሳንጆ ወደ መቀለ ከመጓዛቸው አስቀድሞ ቅዳሜ ዕለት በአዲስ አበባ ከተማ በተካሄደው የአገዛዙ የምክር ኮሚሽን ጉባኤ መዝጊያ ስነ ስርዓት ላይ ንግግር አድርገዋል። ግጭትና ጦርነቶች፣ አመፅና የደህንነት እጦት ሙሉ በሙሉ በቃል ሊባሉ ይገባል ማለት ነበር ኦባሳንጆ የተናገሩት። ኦባሳንጆ በግንቦት መጀመሪያ አፍሪካ ህብረት በአፍሪካ ቀን ሰላምና መረጋጋት ለማምጣት የሚያደርገው ጥረት እንዲደግፉ በህብረቱ ኮሚሽን ሊቀመንበር መሐመድ አሊ ዮሴፍ ድጋሚ ተሾመዋል። የብልጽግና አገዛዝና የትግራይ ኃይሎች መካከል የተካሄደውን ደም አፋሳሽ ጦርነት ያስቆመው የፕሪቶሪያ ስምምነት ካሸማገሉት መካከል አንዱ የሆኑት ኦባሳንጆ ወደ መቀለና ወደ አዲስ አበባ ቢመላለሱም ይህን የተባለ ውጤት ግን ማምጣት አልቻሉም። የአብይ አህመድ ልዩ መልእክተኛ ሆነዋል ተብሎ የሚታሙት ኦባሳንጆ በድንገት ወደ መቀለ የሄዱትን በአሁኑ ሰዓት የጥምረቱ ኃይሎች ውጊያ ይከፍታሉ ተብሎ በሚጠበቅበት ወቅት ነው። የግብጽ ውጭ ጉዳይ ሚኒስቴር ባረላ አብዱላቲ ከዓለም አቀፍ ሕግ ውጭ በኃይል የባህር በር ለማግኘት የሚደረጉ ጥረቶች መቆም እንዳለባቸው ለአሜሪካ ፕሬዝዳንት የአረብና የአፍሪካ ጉዳዮች አማካሪ ተናገሩ። የግብጽ ውጭ ጉዳይ ሚኒስቴር በአፍሪካ ቀንድ የሚገኙ ሀገራት አንድነት፣ ሉዓላዊነትና የግዛት አንድነት መጠበቅ አለበት ብለዋል። ባረላ አብዱላቲ ባለፈው እሁድ ነሐሴ 17 2018 ዓ.ም ከአሜሪካ ውጭ ጉዳይ መስሪያ ቤት የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቡሎስ ጋር በስልክ መነጋገራቸውን የግብጽ ውጭ ጉዳይ ሚኒስቴር ነው ያስታወቀው። ከአሜሪካ የአፍሪካ ጉዳዮች ከፍተኛ አማካሪ ጋር በቀጠናዊ ጉዳዮች ላይ የተደረገው ንግግር በተለይም በሱዳን፣ አፍሪካ ቀንድና ሊቢያ ያሉ ጉዳዮች የተነሱበት እንደሆነ ቢቢሲ ጠቅሷል። ግብጽ የእርስ በርስ ጦርነት ውስጥ ላለችው ሱዳን አንድነት፣ ሉዓላዊነትና የግዛት አንድነት ያላት ድጋፍ የማይናወጥ እንደሆነ መግለጹን የውጭ ጉዳይ ሚኒስትሩ መግለጫ ያመለክታል። ሱዳን ውስጥ ትይዩ ተቋማት ለመፍጠር የሚደረግ ማንኛውም ሙከራ አገራቸው እንደማትቀበል የገለጹት የግብፁ አብዱላቲ 3 ዓመታት ያለፈውን ጦርነት
ለመቋጨት በሱዳናውያን ባለቤትነትና መሪነት የሚካሄድ አጠቃላይ ፖለቲካ ሂደት እንደግፋለን ብለዋል። በግብጽ የውጭ ጉዳይ ሚኒስቴርና የአሜሪካ አፍሪካ ጉዳዮች ከፍተኛ አማካሪ ንግግር ላይ በአፍሪካ ቀንድ የሚታዩ ጉዳዮች ተነስተዋል። የግብጽ ውጭ ጉዳይ ሚኒስቴር በቀጠናው የሚገኙ ሀገራት አንድነት፣ ሉዓላዊነትና የግዛት አንድነት መጠበቅ አለበት ሲሉም ተናግረዋል። አብደላቲ አያይዘውም በኃይል የባህር በር ለማግኘት ይደረጋል ያሉትን ሙከራ ተቃውመዋል። ይህም በቀጥታ ኢትዮጵያን የሚመለከት ሆኗል። የቀጠናው ሰላምና ደህንነት አደጋ ላይ የሚጥሉ የአንድ ወገን እርምጃዎች መወሰድ የለባቸውም ሲሉም አንስተዋል። አክለውም ዓለም አቀፍ ሕግን በመጣስ በኃይል የባህር በር የማግኘት እንቅስቃሴ ለመጫን ከሚደረግ ማንኛውም ሙከራ መቆጠብ እንደሚገባ በአጽንኦት አንስተዋል ሲል የግብጽ ውጭ ጉዳይ ሚኒስቴር መግለጫ አስፍሯል። የግብጽ ውጭ ጉዳይ ሚኒስቴር መግለጫ ይደረጋል ያለውን ሙከራ በየትኛው ሀገር እንደሚካሄድ ግን አልጠቀሰም። ይሁን እንጂ የግብጽ ውጭ ጉዳይ ሚኒስቴር አብደላቲ ይህን ያሉት የብልጽግና አገዛዝ የባህር በር ለማግኘት ያለውን ፍላጎት እየገለጸ ባለበት ወቅት ነው። የአብይ አህመድ መንግስት ባህር በር ለማግኘት የኢትዮጵያን የህልውና ጉዳይ መሆኑን ላለፉት 3 ዓመታት ሲገልጽ ቆይቷል። አብይ አህመድ ራሳቸው መንግስታቸው ይህን ፍላጎት ማሳካት የሚሻው በሰላማዊ መንገድና በንግድ ልውውጥ ብቻ ነው ቢሉም ነገር ግን በባሌም ሆነ በቦሌ እናሳካዋለን የሚሉ ጀነራሎቻቸውም ተደምጠዋል። አብይ በቀይ ባህር ላይ የባህር የማግኘት ጉዳይ የኢትዮጵያ መብቷ ነው ተፈጽሟል የሚሉት ስህተት እንዲሁም ነገር ይታረማል የሚለው ንግግራቸው በብዙዎች ዘንድ ሲጠቀስ የቆየ ሆኗል። ኤርትራም ቢሆን ጉዳዩን በበጎ አልተመለከተችውም። የኤርትራ አገዛዝ ይህን የኢትዮጵያ የቀይ ባህር ጋር የተያያዘ እንቅስቃሴ በአገሪቱ ሉዓላዊነትና የግዛት አንድነት ላይ የተቃጣ ትንኮሳ ነው ብሎታል። የቀይ ባህር ደህንነት የሚመለከተው የውሃ አካሉን የሚጎራብቱ ሀገራት ብቻ እንደሆነ የምትገልጸው ኤርትራ ይህ አቋሟ በግብጽ ጋር በመሆን ማንጸባርቃለች። ከአንድ ወር በፊት የኤርትራ ውጭ ጉዳይ ሚኒስቴር ኦስማን ሳሌህ እና የግብጽ ውጭ ጉዳይ ሚኒስቴር ባድል አብዱላቲ በተገናኙበት ወቅት የቀይ ባህር ደህንነትና አስተዳደር የሚመለከተው የጠረፉን ሀገራት ብቻ ነው ብለው ነበር። የጠረፉ አካል ያልሆኑ ሀገራት ቀይ ባህርን በህገወጥ መንገድ ለመቆጣጠር የሚያደርጉት ሙከራ ዓለም አቀፍ ሕግን የጣሰ ነው ሲሉም ሁለቱ ሀገራት አቋማቸውን አንጸባርቀዋል። በሰዓቱ ይህ የግብጽ አቋም በኢትዮጵያ በኩል ተቀባይነት አላገኘም። የብልጽግና ውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው ግንቦት ላይ በሰጡት መግለጫ ኢትዮጵያ የባህር በር ጥያቄዎች ካነሳች በኋላ ከግብጽ በኩል ውጥረት፣ ትንኮሳ የሚመስሉ ነገሮች እየታዩ ነው በማለት ግብጽን መክሰሳቸውም አይዘነጋም። አሜሪካ ስለ ኢራን አብዮታዊ ዘብ አዛዦች መረጃ ለሚሰጣት $10 ሚሊዮን ሽልማት ስታቀርብ ኢራን ለአሜሪካ ኢኮኖሚያዊ ማዕቀብ ሙሉ በሙሉ ዝግጁ ሆኛለሁ ብላለች። የአሜሪካ ውጭ ጉዳይ መስሪያ ቤት በህይወት ያሉና የሞቱ የኢራን እስላማዊ አብዮታዊ ዘብ ከፍተኛ አዛዦችን በተመለከተ መረጃ ለሚሰጡ ግለሰቦች ከፍተኛ መጠን ያለው የገንዘብ ሽልማት እንደሚሰጥ አስታውቋል። ከኢራን ጋር ለወራት በዘለቀው ጦርነት ውስጥ የምትገኘው አሜሪካ በተለይ 4 የአብዮታዊ ዘብ አዛዦች በተመለከተ ጥቆማ ለሚሰጡ እስከ $10 ሚሊዮን የሚደርስ የገንዘብ ሽልማት እንደምትሰጥ አስታውቃለች። በተለይም ትኩረት የተደረገባቸው የአብዮታዊ ዘብ አባላት አሜሪካን ኢላማ ያደረጉ ጥቃቶችን በመምራታቸው መሆናቸውን በአሜሪካ ውጭ ጉዳይ መስሪያ ቤት ስር የሚገኘው ጉዳዩን የሚከታተል ክፍል በኤክስ ገጹ አመልክቷል። እነዚህ ግለሰቦች የአሜሪካ ወታደሮች ኢላማ ያደረጉ ጥቃቶች እንዲፈጸሙና ወሳኝ የአሜሪካ መሰረተ ልማት ላይ የበይነ መረብ ጥቃት እንዲያደርሱ የአብዮታዊ ዘቡ ክፍሎች መርተዋል እንዲሁም አዘዋል ሲሉ ከሷቸዋል። በዚህም በተለይ ትኩረት የተደረገባቸው የአብዮታዊ ዘቡ አዛዥ አህመድ ቫሂድ፣ የኢራን ጦር ኃይሎች እዚህ የሆነው ካታም አሊ አላቢያን አዛዥ አሊ አብዱላሂም፣ የአብዮታዊ ዘቡ የበይነ መረብ ክፍል አዛዥ ሐሚድ ሬዛ ላሽጋሪያን ይፈልጋሉ ከተባሉ የኢራን ባለስልጣናት መካከል ዋነኞቹ ናቸው ይላል ቢቢሲ። በተጨማሪም በዝርዝር ውስጥ የቀድሞ የአብዮታዊ ዘቡ የአየር ምድብ አዛዥ ሳኢድ አግጃኒና የቀድሞ የዘቡ የመረጃ ክፍል አዛዥ ማጂድ ካዳሚ ይገኙበታል። እነዚህ ሁለት የአብዮታዊ ዘቡ የቀድሞ ከፍተኛ አዛዦች በቅርቡ ተካሄዱ ጦርነት ወቅት በተፈጸሙ ጥቃቶችም ተገድለዋል። በሌላ በኩል አሜሪካ በኢራን ላይ አለ የተባለኝን አቅም ጭምር ማስፈጸም ይችለኛል ያለው ማዕቀብ ጥላለች። አሜሪካ ታዲያ በኢራን ላይ ኢኮኖሚያዊ ዴይዲ ስትል የጠራቸውን እርምጃ መውሰድ እንደጀመረች ካስታወቀች በኋላ ኢራን ይህን ሰፊ ማዕቀብ ለመመከት የሚያስችል የ2 ዓመት እቅድ አዘጋጅቻለሁ ብላለች። የአሜሪካ ግምጃ ቤት ኃላፊ ስኮት ቤሰንት የገንዘብ ሚኒስትሩ ትላንት በሰጡት መግለጫ እስካሁን ከተወሰዱት ትልቅ የሆነው የፋይናንስ ጥቃት ኢራን ላይ እንደሚተገበር ተናግረው ነበር። ለዚህ እርምጃ ምላሽ ሰጡት የኢራን የኢኮኖሚ ሚኒስትር አሊ ማዳን ዛዴህ ቴህራን ለአሜሪካ ማዕቀቦች ሙሉ በሙሉ ዝግጁ መሆኗን ተናግረዋል። እርምጃው አሜሪካ ላይ ሌላ ሽንፈት እንደሚያመጣም አክለዋል።
አዲሱ የአሜሪካ እርምጃ ይፋ ያደረጉት ግምጃ ቤት ኃላፊ ቤሰንት ከኢራን ጋር የፋይናንስ ግንኙነት የሚያደርግ የትኛውም አገር እንደሚገለል ተናግረዋል። ከኢራን ጋር የንግድ ልውውጥ የሚያደርጉ ባንኮችና ተቋማት ግንኙነታቸውን ለማቋረጥ ፈቃደኛ ካልሆኑ መገለል ይደርስባቸዋል ብለዋል። የግምጃ ቤት ኃላፊው የከፍተኛ ኢኮኖሚያዊ እርምጃ ኢራን ላይ ገመዱን የሚያጠብቅ እንዲሁም በሁለቱ የገቢ ምንጮችን የሚያግድ ነው ብለዋል። ኢራን የኢኮኖሚ ሚኒስትር አሊ ማዳኒ ዛዴህ ግን መንግስት ዝግጁ ነበር ነው እነዚህ ክስተቶች ለማስተናገድ የ2 ዓመት እቅድ አለው ሲሉ ለሀገሪቱ መንግስት ቴሌቪዥን ጣቢያ ተናግረዋል። ኢራን እነዚህን እቅዶች ለመተግበር ለረጅም ጊዜ ስትጠብቅ እንደነበረ ማክሏል። እኛ የራሳችን መሳሪያዎች አሉን፣ ጨዋታውን እንዴት እንደምንጫወተው እናውቃለን ብለዋል። ቢቢሲ አሜሪካ ኢኮኖሚያዊ እርምጃ የሚመሰረተው በኢራን የንግድ አጋሮች ላይ በመሆኑ ውጤታማ የመሆኑ ጉዳይ ጥያቄ እንደሚነሳባት የምጣኔ ሀብት ባለሙያም ተናግረዋል። የኢራን ከፍተኛ ነዳጅ ገዢ የሆነችው ቻይና ከዚህ ቀደም አሜሪካ የጣለቻቸውን ማዕቀቦችን ለማለት ከቴህራን ጋር የንግድ ግንኙነቷን ቀጥላ ነበር። በሌላ በኩል ሌላኛው የኢራን አጋር የሆነችው የተባበሩት አረብ ኤሚሬቶች ከሀገሪቱ ጋር ያላትን ሁሉንም የፋይናንስ ግንኙነት እንደምታቋርጥ ባለፈው ሳምንት ማስታወቋ አይዘነጋም። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። መልካም ጊዜ እመኛለሁ።